በ500,000 የጀመርኩት ብድር 2,700,000 ደርሷል። ኢትዮ ጥሪት አሁን ለእኔ ብቻ አይደለም እንዲኖር የምፈልገው ለብዙ ስራ ለሚወዱ ሰዎች እንዲኖር ፈልጋለሁ። ለምን ኢትዮ ጥሪትን በአካል ሄዶ ቢሮ ድረስ መመልከት ከታች እስከ ላይ ገልማጭ የሌለበት ቤት ማነ ወዴት ነህ እንዴት ነህ ናኔ ጋር በፍቅር የሚታለፍበት ቤት ነው። እንደ ቤተሰብ የሚታይበት ቤት ነው። ብድሩን እንደው በተባሉት ጊዜ አግኝተዋል ወይ? ሰራተኞቹ ራሳቸው ለኔ ሰጥቶ መሄድ ሲችሉ እኔ አብሮኝ ሄዶ ያፈጻጸሙ ሰራተኞች ናቸው። አይደለም ለኔ ለሚስቴ ስራ ፈልገን አንቺም ወደዛ ወደ ኢትዮ ጥሪት መግባት አለብሽ ብዬ ሁልጊዜ እየመከርኳት ባለውበት ሰዓት ነው እናንተ ወደ ቤት የመጣችሁትና በጣም ደስ ይላል። የመፍራት ነገር አይ ብድር ኮዳ ነው የሚባል ነገር አለና እንደው እርስዎ ደግሞ ተጠቃሚ ነዎት። በጣም ብዙ ህይወቶትን ቀይሮልዎታል እንደነገሩንም ከሆነ እኛም እያየነው ያለነው ነገር አለና በእርሷ አንደበት እንደው ብድር እንዴት ይገልጹት? በተበደርኩት ብር ስራዬን ሳልጎዳ ሌላ መኪና ገዝቼ። ሰራተኞቹ አቀባበላቸው ምን ይመስል ነበር? ተከፍተሽ ብትሄጂ አስቆ የሚያመጡሽ እንደውም በሚገርም ደረጃ ከላይ ከትንሹ ጀምሮ እስከ ትልቁ እስከ አስተዳደሩ ለሰው ክብር ያለው ቤት